ሰላም ሰላም ውድ ቤተሰቦቻችን እንኳን ወደ ስማርት ቲዩብ በሰላም መጣችሁ ላለሁ። ዛሬ ደግሞ ክፍል 75ን ጽናት ድራማ እንደዚህ አቀርበንላችኋል ማለት ነው። ጽናትና ምሩ ሰኒ እንግዲህ ያለችበትን ሁኔታ ለማወጣጣት እየጠየቋት ነው። እሷ ግን ልትነግራቸው ፈቃደኛ የሆነች አይመስለኝም። ጓደኞችሽ አይደለንም ወይ? ለምንድነው ግልጽ ሆነሽ ከኛ ጋር ማታወሪው? ለምን ጠፋሽ? ያለሽበትን ሁኔታ ማወቅ እንፈልጋለን። ምን ሆነሽ ነው? ምን እያሉ በፍቅር እየጠየቋት ነው። እሷ ግን አይ እንዲህ ነው ዝም ብዬ ደህና ነኝ ምናምን እያለቻቸው ነው። እንግዲህ ያለችበት ሁኔታ እውነት ለመናገር እንደተናገረችው ደህና አይደለችም። የራቀችበትን ምክንያት የራሷን ለመረጋጋትና ለማሰብ ይመስላል። ጓደኞች ብንሆን ኖሮ እንደዚህ አትሆኝም ነበር። በጣም ጥሩ ጓደኞች አይደለንም ማለት ነው። ለእኛ ግልጽ አይደለሽም ምናምን ነገር እያሏት ለማወጣጣት እየሞከሩ ነው። እሷ ግን ልትናገር ፈቃደኛ አይደለችም። ግን ያው በፍቅር እየጠየቋት ነው ያለውን ነገር በአጠቃላይ እኛ ያለፍንበት መንገድ ድብቅ ስለነበርኩ ምናምን እያለች ጽናት ታወራታለች። መጨረሻ ላይ እየተግባቡ የመጡ ይመስላል። ለምን እንደሆነ ባላውቅም ከቅርብ ጊዜ ወዲህ በውስጤ በአንድ ጊዜ ደስታም ሐዘንም ሰብሰብ ብለው እየተጫወቱ ነው። እንግዲህ እነ ኪራ ለምን ተደሰትኩ ብዬ ደስታዬን እነ ናሆም ቅዱስም አለ ሌሎችም ሁሉም ሴቶች እንዳለ ሰብሰብ ብለው እየተጫወቱ ጥሩ ምግብ እንደሰራች ሰኒ እያመሰገኗት ነው ያሉት። አዎ እኔ እንዲህ ነኝ እኮ ከሰራው ምናምን ብላ ትላለች። አሁን በዚህ መሀል ቅዱስ ካልሄድኩ ይላል ማለት ነው። ምክንያቱም መኪናዬን ቢያርዱብኝ ሲላል አይ እንኳን መኪናን አንተንም ቢያዩ ቸግሮታል ብለው ብር የሚሰጡ ነው የሚመስለው ነው የምትለው። በዚህ መሀል ሌላ ነገር ሳታወሪ በይ እንግዲህ ሊድ አንቺ እኮ እንዲህ ነሽ ምናምን ነገር ይልና ተነስቶ ይሄዳል ማለት ነው። እና በመጨረሻ ናሆም እነዚህ ልጆች መሀልማ የሆነ ነገር ያለ ነው የሚመስለው ይላል። ባለቀ ሰዓት ማለት ነው። ግን እነሱ ያው ያለባቸውን ነገር እነሱ ያውቃሉና አሁን ቅዱሴ ሄደ። እነዚህ ልጆች ግን የሆነ ነገር አላቸው ማለት ነው። የሆነ የተደበቀ ነገር አለ ብሎ ይላል። ያለውን ነገር እስቲ አብረን የምናይ ይሆናል። በዚህ ሁኔታ ውስጥ ተወዛግበው እያለ እንደዚህማ አይሆንም፣ እንዴት ይሆናል? አይቻልም። እዚህ ቤት ውስጥማ ላይክ ሰብስክራይብ የደውል ምልክቷን መጫን እንዳይረሱ ላለሁኝ እና እዚህ ቤትማ ካፕል ሆነሽ እያንዳንድሽ አተኝም። እኛ ሴቶቹ እዛ እንተኛለን፣ እናንተ ደግሞ እዚህ ተኙ፣ እዚህ ነው መሆን ያለባችሁ ብላ ትላቸዋለች። ግን ቢከራከሩም አልሆነም። መጨረሻ ላይ ተያይዘው ሴቶቹ ወደ መኝታ ቤት ይገቡና እነሱ የራሳቸውን ጨዋታ ይጫወታሉ ማለት ነው። እና እንግዲህ ምንም ነገር ማድረግ አይቻልም ብለው እንግዲህ ተስፋ አምነውበታል። መጨረሻ ላይ ብቻቸውን ጉልበታችንን አቅፈን እንግዲህ ልንተኛ ነው በሚል በቃ አምነዋል ማለት ነው ብቻቸውን ለማደር። አሁን እዚህ እየተጫወቱ ነው እነሱ። ጥሩ ጊዜ ያሳልፋሉ ብዬ አስባለሁ። እያወሩ እየተጫወቱ በዚህ ሁኔታ ውስጥ እያሉ በራቸው ይንኳኳል። ናሆም ነበር ያንኳኳው እና መድኃኒቷን ወስዳለች ወይ ብሎ ይጠይቃል። ምሩ መድኃኒቷን ወስዳለች ምናምን ነገር ብሎ ይጠይቃል። አዎ ሰጥቻታለሁ አታስብ ብላ ትለዋለች። መጨረሻ ላይ እሺ ብሎ በቃ እንትን ይላል ማለት ነው። ብቻቸውን መተኛት ግን የወደዱት አይመስልም። በመጨረሻ እነ ኪራና ጽናት ማለት ነው
ሌላ ቦታ ሻይ ቡና እያሉ መሰለኝ እዚህ ቦታ ላይ ናቸው። ምንም ከእቴ ጋር ሳወራ እያስቀናናት ነው። እኔ አንቺ ባል ምናምን ነገር ይላል። እንግዲህ ለጋሽ እዚህ ያለመኖሩ ትንሽ ቅር ብሎኛል ትለዋለች። እሱም ያለውን ነገር እያወሩ እየተጫወቱ በዚህ ሁኔታ ውስጥ እያሳለፉ ነው ያሉት። ጥሩ ጊዜ ነበረ። እንግዲህ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ቪዲዮን ጨርሳችሁት ሰላም ነው። ቻው። ምን ነው አታስብ፣ ሰጥቻታለሁኝ። ሲጀመር እኔ ላይ ያስልም ቢብለሽ ይወድሽ ተነዘዛል እንዴ? እና እኔ ማለቀው ሌላ ሶስተኛ እጅ የለማ። እና ለነዲያን የሚሰጠውን ውሃ እኮ ይዘህ ነበረ። እና ቢሆንስ እኔ አንቺ ባልኮ ጠንካራ ነኝ። እሺ ልፈው ደግሞ አንዷ ቆንጆ አይተብሰት እና ከአንቺ በላይ ቆንጆ ከሆነች ሄዳለሁ። ከ40 ቀን በኋላ እንደዚህ እንድደገስልህ ከፈለክ እሺ ንቅናተኝ። እሺ በቃ አሁን እንሂዳ ኪራይ። አረ ልግባና ላባም ደውልለት። ጋሼ ግን እዚህ ስላልሆነ በጣም ነው የደበረኝ። አዎ እሱማ ግን እሱም እዚህ የመስሪያ ቤት ሰዎች ሰርፕራይዝ አደረጉት አዘጋጅተው። አይ ቀኑ ይሮጠዋል። እቴት እኮ 40 ቀን ሞላት። አዎ